ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን የዛሬ የእንግሊዝ ተነባቢ ጋዜጦች በተለያዩ ነጥቦች ላይ መወያያ ርዕስ አድርገዋል። እንደምታውቁት ከሰሞኑን አንዳንድ አወዛጋቢ ጉዳዮች በመረጃ በኩል እየወጡ ነው የሚገኙት። በተመሳሳይ ወቅት ተመሳሳይነት ይዘት ያለው የመረጃ ምንጭ እየተጠቆመ እንግዲህ በማንቸስተር ሲቲ ቀጣይ ዕጣ ፈንታ የነጥብ ቅጣትና ከሊጉ የሚወርድበትን መንገድ በመዘገብ እነዚህ ተጨባጭ ያልሆኑ መረጃዎች እንግዲህ በተለያዩ ዘገባዎች እየወጡ ነው የሚገኙት። ነገር ግን የዘገባው ታማኝነትና ተቀባይነት ምን ያክል ነው የሚለውን ጠለቅ ብሎ መመልከት ያስፈልጋል። እስካሁን ድረስ በዛ ደረጃ የተሰጡ ኦፊሻል ኮንፈርሜሽኖች የሉም። ነገር ግን ሲቲ ይሄን ክስ የሚሸነፍ ከሆነ ከባድ ቅጣት ይጠብቋል። ይሄ 100% የተረጋገጠ ነው። ነገር ግን ከ40 እስከ 60 ነጥብ ተቀንሶ ከሊጉ ወርዶ የሚባለው የሰሞኑ መረጃ ምናልባት ካልተሳሳትኩ ይሄ መረጃ ለመጀመሪያ ጊዜ ይፋ የወጣው በሜትሮ ስፖርት ነው። ሜትሮ ስፖርት ደግሞ በእግር ኳስ በሚያወጣቸው ዘገባዎች 100% የሐሰት መረጃ ነው። ከዛም በኋላ እንግዲህ ምናልባት በጉዳዩ ላይ ተቀባይነት እንዲያገኝ አንድ ሶርስ የሆነው የጎል አገኘው ባለው መረጃ መሰረት ጎል.ኮም በመላው ዓለም ከ100 ሚሊዮን በላይ በሶሻል ሚዲያ ተከታይ ያለው ትልቅ ዌብሳይት ነው። ይህንን ተከትሎ ምናልባት በጉዳዩ ዙሪያ ጎል የራሴ መረጃ አለኝ በማለት ከነጥብ ቅነሳ ጋር ተያይዞ ከ40 እስከ 60 ነጥቦች ከማንቸስተር ሲቲ ሊቀነሱ ይችላሉ ሲቲ ጥፋተኛ ሆኖ ከተገኘ በሚል ዘገባ ማውጣቱና ፋብሪዚዮ ሮማኖ ይህን ጉዳይ ሪፖስት ማድረጉ መነጋገሪያ ርዕስ ሆኗል። ግን እስካሁን ድረስ ከእንግሊዝ ተጨባጭ የሆኑ መረጃዎች እየወጡ አይደለም። ማንቸስተር ሲቲ ግን ይህን ክስ የሚሸነፍ ከሆነ ጠንከር ያለ ቅጣት ይጠብቀዋል። አንደኛው ነጥብ ይሄ ነው። ሁለተኛው ጉዳይ የቼልሲ ኪሳራ 353 ሚሊዮን ፓውንድ ኪሳራ ማስመዝገቡ በፕሪሚየር ሊግ እግር ኳስ ታሪክ ውስጥ ታይቶ ማይታወቅ ኪሳራ ሳይሆን ማግኘት ያለበትን ገንዘብ ማጣቱን ከታክስ በኋላ ቼልሲ ባልተጠበቀ ሁኔታ በብዙ መመዘኛዎች ይሄን ያክል ገንዘብ ገቢ ያደርጋል ተብሎ ሲጠበቅ እነዛ ገቢዎችን ጀነሬት ማድረግ አለመቻሉ እንግዲህ ከታክስ በኋላ በወጡ ዘገባዎች ይሄ ጉዳይ ተያይዞ ተነስቷል። የእንግሊዝ ጋዜጦች በአርብ የኋላ ገጻቸው እንግዲህ በእግር ኳስ ኮንተንት እነዚህ ጉዳዮች መወያያ ርዕስ ናቸው። በአንድ የዴሊ ቴሌግራፍ ዘገባ ላይ ያገኘነው ግን ከጋዜጦች ላይ አርሴናል እና ማንቸስተር ዩናይትድ በሳንድሮ ቶናሊ ዙሪያ ያላቸው ቆራጥ አቋምና ይህን ተጫዋች ወደ ክለባቸው ለማምጣት እያሳዩ ያሉት ፍላጎትና ጥረት በአስገራሚ ሁኔታ ከሳምንት የውድድር ዓመቱ ሳይጠናቀቅ ገና ፌብሩዋሪ 27 ላይ እያለን የተጫዋቹ ተወካይን በለንደን በተለያዩ ከተማዎች እያገኙ የተወሰኑ የዝውውር ሂደቶችን ለማድረግ ቅድመ ዝግጅቶችን ለማጠናቀቅ ድርድሮች መጀመራቸውን ነው እንግዲህ ቴሌግራፍ ይዞ በወጣው ዘገባ መሰረት አያይዞ ሰፋ ባለመልኩ በጋዜጣ አምዱ ላይ አንዱን ክፍል ትኩረት ያደረገው የሳንድሮ ቶናሊን ቆይታ ነው። ከዚህ ፕሮግራም ቀደም ብሎ አንቶኒ ጎርደንን በተመለከተ ዘሳን የኔ ነው ባለው መረጃ መሰረት በጋዜጣው የፊት ገጽ ላይ የአንቶኒ ጎርደንን ወደ ኤሚሬትስ የመዘዋወር እድልን አያይዞ በስፋት መዘገቡ ይታወቃል። አሁን ደግሞ በቴሌግራፍ ጋዜጣ ላይ ያገኘነው አንዱ የዝውውር ጥቆማ ሳንድሮ ቶናሊን በተመለከተ ነው። ከዚህ በፊት በዚህ ተጫዋች ዙሪያ የሰራነው ሰፊ ፕሮግራም አለ። በተለይ በተጫዋቹ ኤጀንት
በኩል ያሉ አቋሞች ምናልባት ለኒውካስል በጣም ከባድ የፈተና ጊዜ ከፊት ለፊታቸው ልክ እንዳለፈው ሳመር እየጠበቃቸው እንደሆነ ተያይዞ ተነስቶ በርካታ ነጥቦች በመወያያነት ቀርበው ተጫዋቹ እንግዲህ በመጨረሻ 48 ሰዓታት በጥር የዝውውር መስኮት ኤጀንቱ ለአርሴናል ማቅረቡን ተከትሎ የተወሰኑ ጥረቶች ተጀምረው በፍጥነት ነበር የተቋረጡት። ኒውካስል እስከ 100 ሚሊዮን ፓውንድ ተጫዋቹን በ48 ሰዓታት ውስጥ ማስፈረም የፈለገ ክለብ እንዲያቀርብ ኦፊሻሊ ለመደራደር 100 ሚሊዮን ፓውንድን መነሻ አድርጎ ነበር። በዚህ ሁኔታ እንግዲህ አርሴናሎች ገፍተው መሄድ አልፈለጉም። የሚካኤል ሜሪኖ ጉዳት ተከትሎ የኢተን ንዋኔሪ የውሰት ውልን በተጨማሪ ከግንዛቤ ውስጥ በማስገባት ዴብዙን ለማረጋጋት የተደረገ ጥረት ነበር፣ ሳይሳካ ቀርቷል። ወዲያው ነበር ዝውውሩ የተቋረጠው። አሁን ግን ቅድመ ዝግጅቶች እየተደረጉ የሚገኙት በማዲቴሪያን አማካኝነት የተጫዋቹን ተወካዮችና የአርሴናል ኃላፊዎችን የማንቸስተር ዩናይትድ ኃላፊዎችን በመጋበዝ ከኤጀንቱ ጋር በቀጥታ ድርድሮች በለንደን እየተደረጉ እንደሆነ ቴሌግራፍ አያይዞ ጽፏል። በተለይ የተጫዋቹ ተወካይ ከሰሞኑን በለንደን መታየቱን ተከትሎ ሁለቱም ክለቦች በዚህ ተጫዋች ዙሪያ ጠንካራ ፍላጎት እንዳላቸው በዘገባዎች ላይ ተያይዞ ተነስቷል። ይሄን ጉዳይ ደግሞ ቴሌግራፍ በስፋት ማብራራት ችሏል። ይሄ ኤጀንት እንደምታውቁት በራሱ ግዙፍ ካምፓኒ ጂአር ስፖርት ኤጀንሲ በሚል በቅርብ ዓመት ውስጥ በከፈተው ግዙፍ ካምፓኒ ስር እንግዲህ በርካታ ተጫዋቾችን ይዟል። እንዲሁም ከእግር ኳስ ውጪ የኤንኤፍኤል ተጫዋቾችን፣ የአሜሪካን እግር ኳስ ላይ፣ የአሜሪካን ቤዝቦል ላይ ትኩረት በማድረግ የተለያዩ ፕሮጀክቶችን በተለያየ የስፖርት ዘርፍ ቀርጾ እየሰራ የሚገኝ ግዙፍ ካምፓኒ ነው። ነገር ግን የሳንድሮ ቶናሊን ጉዳይ በአሁን ሰዓት በፍጥነት ለመቋጨት በተለይ ተጫዋቹ አሁን ላይ ያለው ብቃትና እየተጫወተ ያለበት ክለብ ተመጣጣኝ ነው ብለው አያምኑም የተጫዋቹ ተወካዮች፣ እንዲሁም ጁሴፔ ሪዮስ። ይህንን ተከትሎ ተጫዋቹን እንግዲህ ለትላልቅ ቢግ ሲክስ ክለቦች በማቅረብ በተለይ ለአርሴናል እና ማንቸስተር ዩናይትድ በቀጣይ ሳመር ክለባቸው ከያዘው የተለያዩ እቅዶች መነሻ በማድረግ እነዚህን ጉዳይ ከግንዛቤ ውስጥ በማስገባት በተጫዋቹ ተወካዮችና በአደራዳሪዎች እንዲሁም ለታላላቅ ክለቦች ተጫዋቹን እንዲያዘዋውሩ እንዲደራደሩ ኢንቪቴሽን እያቀረቡ በራቸውን ክፍት አድርጓል። ይሄ ጉዳይ ደግሞ ኒውካስሎችን አላስደሰተም። የተጫዋቹን የመልቀቂያ ዋጋ ከሚጠበቀው በላይ ከፍ ለማድረግም ኒውካስል ስትራክቸራሊ እየተዘጋጀ እንደሆነ ተጠቁሟል። የኒውካስል ተጫዋቾችን ለማዘዋወር በቀጣይ ሳመር አንቶኒ ጎርደንን፣ ሳንድሮ ቶናሊን በቢግ ሲክስ ክለቦች በተለይ በሊቨርፑል፣ በማንቸስተር ዩናይትድ እና በአርሴናል ከፍተኛ ጦርነት ይኖራል ተብሎ ይጠበቃል። በሳመር የዝውውር መስኮት ከወዲሁ እንግዲህ እንደተረጋገጠው ከሆነ ጁሴፔ ሪዮስን ፊት ለፊት በማግኘት የማንቸስተር ዩናይትድ ተወካዮች በተመሳሳይ የአርሴናል ተወካዮች በለንደን በአደራዳሪዎች አማካኝነት የዚህን ተጫዋች ተወካዮች አግኝተው መደራደር ችለዋል። ይህንን ጉዳይ ደግሞ የበለጠ ፋብሪዚዮ ሮማኖ የሁለቱም ክለቦች ጠንካራ ፍላጎትና በዚህ ተጫዋች ዙሪያ ያላቸው አቋም የሁለቱም ክለቦች ጠንካራ መሆኑን በመግለጽ አርሴናል ደግሞ የበለጠ በአማካይ ክፍሉ ላይ ከያዛቸው ውስን አማራጮች መካከል በጣም አነስተኛ በራደር ውስጥ ከያዛቸው ተጫዋቾች ውስጥ አንዱ ሳንድሮ ቶናሊ ነው። ይህን ጉዳይ ደግሞ ባለፈው የጥር የዝውውር መስኮት ትክክለኛ ፍላጎቱን አንጸባርቋል ነው። ቶናሊ ልክ እንደ አንቶኒ ጎርደን ማረፊያው የት ይሁን? ማንቸስተር ዩናይትድ ወይስ አርሴናል? በቀጣይ ሳመር የምንመለከተው ነው የሚሆነው። ከጋዜጦች እንግዲህ ካገኘናቸው መረጃዎች ባጭሩ ለእናንተ በእንዲህ መልኩ ፕሮግራሞችን ማድረስ ቻልን። በሶስት ፕሮግራሞች ለታርብን ቆይታ አደረግን።
ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ቅዳሜ ንጋት ፕሮግራማችን በእሁድ ተጠባቂው ጨዋታ በአርሴናል እና በቼልሲ መካከል ቅዳሜ በሚደረጉ ሊቨርፑል ከዌስትሃም፣ ሊድስ ከማንቸስተር ሲቲ በሚደረጉ ጨዋታዎች ዙሪያ ቅድመ ጨዋታ ግምገማዎችን አድርገን ወደ እናንተ የምንመጣ ይሆናል። በቅዳሜ ንጋት ፕሮግራማችን እስከምንገናኝ ድረስ ሰላም ቆዩ።